ሰላም እንዴት ናችሁ? ውድ የጊዮን ዲጂታል ቴክኖሎጂ ቤተሰቦች፣ ኢንተርኔት ላይ በሪል ታይም መፈለግ የሚችል ውስብስብ ነገሮችን ወዲያውኑ የሚያብራራ በፍጥነት እንድንጽፍ የሚረዳ ምስሎችና ቪዲዮዎችን ጭምር በነፃ የሚሰራ አርቲፊሻል ኢንቴሊጀንስ ታውቃላችሁ? ይህ ኤአይ ግሮክ 4 ነው። ነገር ግን አብዛኞቹ ጀማሪዎች ይህን አርቲፊሻል ኢንቴሊጀንስ ከፍተውት ከየት እንደሚጀምሩ ግራ ይጋባሉ። ዛሬ በዚህ ቪዲዮ ውስጥ ምንም እንኳን ከዚህ በፊት አርቲፊሻል ኢንቴሊጀንስ ተጠቅመው ባያውቁ እንኳን በደቂቃዎች ውስጥ በልበ ሙሉነት መጠቀም እንዲችሉ ደረጃ በደረጃ ያሳያችኋለሁ። ሰው ሰራሽ አስተውሎት በከፍተኛ ፍጥነት እያደገ ነው። ግሮክ 4 ደግሞ በአሁኑ ጊዜ ካሉ እጅግ ዘመናዊና ጠንካራ የአርቲፊሻል ኢንቴሊጀንስ ረዳቶች አንዱ ነው። ይህን ኤአይ መጠቀም ለተማሪዎች፣ የይዘት ወይም ኮንቴንት አዘጋጆች፣ ባለሙያዎችና በአጠቃላይ አርቲፊሻል ኢንቴሊጀንስን ማወቅ ለሚፈልጉ ሰዎች ዘመኑ የሚጠይቀውን እውቀት ለማግኘት ያግዛል። ከኤሎን ማስክ ታላቅ የሰው ሰራሽ አጠቃላይ አስተውሎት ወይም አርቲፊሻል ጀነራል ኢንቴሊጀንስ ራዕይ የተወለደው ግሮክ ኤአይ የኤክስ ኤአይ ተነሳሽነት አካል ሲሆን ከኤክስ ወይም የቀድሞ ትዊተር ማህበራዊ ገጽ ጋር በጥልቀት የተቆራኘ ነው። ግሮክ ስራውን የጀመረው በቀልጣፋ የውይይት ወይም ቻት ረዳትነት ቢሆንም በአሁኑ ወቅት የተፈጥሮ ቋንቋን በመረዳትና ምስሎችን በመፍጠር ረገድ ከፍተኛ አቅም ያላቸውን አገልግሎቶች በማቅረብ አድማሱን በፍጥነት አስፍቷል። ይህም በሰው ሰራሽ አስተውሎት በተጨናነቀው ገበያ ውስጥ ግሮክ በብቃቱ ብቻ ሳይሆን አሁን ካለው የማህበራዊ ሚዲያ ስነ ምህዳር ጋር ባለው ልዩ ትስስር ጎልቶ ይታያል። ግሮክ 4 እንዴት እንጠቀማለን የሚለውን ስናይ በሁለት መንገዶች ማለትም በኤክስ ወይም ትዊተር አፕ ወይም በድረገጽ ማግኘት እንችላለን። በሁለተኛው አማራጭ ሎጊን ለማድረግ ክሮም ብሮዘር ከፍተን ሰርች ማድረጊያው ላይ ግሮክ ኤአይ ብለን እንፈልጋለን። ቀጣይ ከሚመጣልን የመጀመሪያውን አማራጭ grok.com የሚለውን እንጫናለን። የግሮክ ኤአይ ዩዘር ኢንተርፌስ ያመጣልናል። በቀጥታ በቀኝ ጫፍ ላይ ያለውን ሳይን ኢን በተን በመጫን በኤክስ አካውንታችን ወይም በጎግል አካውንታችን ሰብስክራይብ እናደርጋለን። እኔ በጎግል አካውንቴ ሎጊን አደርጋለሁ። የግሮክ ኤአይ ዩዘር ኢንተርፌስ ይህን ይመስላል። እንደምትመለከቱት መሃል ላይ ሰርች ማድረጊያ ባዶ ቦታ አለ። የግሮክ ኤአይ ተጠቃሚዎች እዚህ ባዶ ቦታ ላይ የተለያዩ ፕሮምፕትስ በማስገባት ሰፖርት ማግኘት ይችላሉ ማለት ነው። በግራ ጫፍ ከግሮክ ኤአይ ሎጎ በታች የተለያዩ ሜኑዎች አሉ። የመጀመሪያው ቻት ነው። ቻት የሚለውን ክሊክ ስናደርግ አዳዲስ ሰርች ማድረጊያ ፕሮምፕት የምናስገባበት ባዶ ቦታ ያመጣልናል። ሁለተኛው ቮይስ የሚለው አማራጭ ነው። ቮይስ የሚለውን ሜኑ ክሊክ ስናደርገው በቴክስት መልክ ኢንፑት ከመስጠት በተጨማሪ በድምፅ ግሮክ ኤአይ የተለያዩ ሰፖርቶችን መጠየቅ የሚያስችልን ነው። ቮይስ የሚለውን እንደምትመለከቱት ክሊክ ሳደርገው በቀጥታ ኢንተራክሽን በቮይስ መልኩ ያደርገዋል ማለት ነው። ማንኛውንም ድጋፍ የምፈልገውን ነገር መጠየቅ የምችለው በቮይስ ነው ማለት ነው። ሶስተኛው ኢማጅን ነው። ይህኛው አማራጭ የተለያዩ ኢሜጆችንና ሾርት ቪዲዮዎችን ክሬት ለማድረግ ይጠቅመናል። ኢማጅን የሚለውን ክሊክ ስናደርገው እንደምትመለከቱት ከዚህ በፊት ክሬት የተደረጉ የተለያዩ ኢሜጆች ይመጡልናል። በቀጥታ እዚህ ታይፕ ቱ ኢሜጅ የሚለው ባዶ ቦታ ላይ ቴክስት በማስገባት ወደ ኢሜጅ ወይም ሾርት ቪዲዮ መቀየር እንችላለን ማለት ነው። ስለዚህ የኛው አማራጭ ቴክስትን ወደ ምስል ለመቀየር ይጠቅመናል። በተጨማሪም ከታች ፕሮጀክት የሚለውን ክሊክ ስናደርግ አዳዲስ ፕሮጀክቶችን ክሬት ለማድረግ ይጠቅመናል ማለት ነው። የመጨረሻው ሂስትሪ የሚለው ሜኑን ስንጫን ከዚህ በፊት ግሮክን ሰፖርት ጠይቀን የተመለሱልንን የተለያዩ ኢንተራክሽኖች ያሳየናል። እንደምትመለከቱት እዚህ ጋር ከዚህ በፊት ሰፖርት የጠየቅኩባቸውና ያስገባዋቸውን ፕሮምፕትስ እስከ መልሳቸው ማግኘት እችላለሁ ማለት ነው። ሌላ መጨረሻ ላይ ታች የአካውንታችን የፕሮፋይል ፒክቸር ያለበትን ክሊክ በማድረግ ሴቲንጋችን ማስተካከል እንችላለን። እንደምትመለከቱት እዚህ ጋር የተጠቀሱትን የተለያዩ ስራዎችን ማከናወን እንችላለን። ለምሳሌ ሴቲንግስ የሚለውን በመጫን የአካውንታችን የተለያዩ ሴቲንጎች ማስተካከል እንችላለን። አፒራንሱን ብንፈልግ መቀያየር እንችላለን። ቢሄቪየር የሚለውንም ክሊክ በማድረግ የተለያዩ ቢሄቪየሮችን እዚህ ጋር መቀያየር እንችላለን። ከስተማይዝ ማድረግ እንችላለን። ግሮክ ኤአይ የሚመልስልንን ሪስፖንስ ምን መምሰል አለበት የሚለውን እዚህ ጋር በምናስገባው
ከስተማይዝ የሆነ ቢሄቪየር ሼፕ ማድረግ እንችላለን ማለት ነው። እንዲሁም በዚህ ጋር የተጠቀሱ የተለያዩ ከስተማይዝድ የሆኑ የግሮክ ሪስፖንስ አማራጮች አሉ። እነዚህንም በመምረጥ የሚመልስልን ሪስፖንስ እዚህ ጋር ከስተማይዝ በተደረገው መሰረት እንዲሆን ማድረግ እንችላለን። ዳታ ኮንትሮል የሚለውንም በመጫን እዚህ ጋር ካሉት አማራጮች የተለያዩ ሴቲንጎችን ማስተካከል እንችላለን። በተጨማሪ መሀል ላይ ያለው ፕሮምፕት የምናስገባበት ሰርች ማድረጊያ ባዶ ቦታ በቀይ ጫፍ የግሮክ ኤአይ ሞዴሎች መቀያየር እንችላለን። እንደምትመለከቱት አሁን ኤክስፐርት ሌቭል ላይ ነው ያለው። አሮውን ክሊክ ሳረገው እዚህ ጋር ያሉ የተለያዩ አማራጮች አሉ። አውቶ ልናረገው እንችላለን። ፋስት፣ ኤክስፐርት፣ ግሮክ 4.1 ቲቺንግ እና ሄቪ የሚሉ አማራጮች አሉ። አክቹዋሊ ሄቪ የሚለው ለፕሪሚየም ዩዘር ነው፣ ኢንአክቲቭ ነው፣ በነፃ ማግኘት አንችልም። ሌሎችን ግን በተወሰነ ገደብ በነፃ መጠቀም እንችላለን። አውቶ የሚለውን ስንመርጥ ፕሮምፕታችን መሰረት አድርጎ ግሮክ ኤአይ መጠቀም ያለበትን ሞዴል በራሱ ይወስናል። ለፈጣን ሪስፖንሶች ፋስት የሚለውን መምረጥ እንችላለን። እንዲሁም የቲቺንግ ሌቭሉ ኤክስፐርት እንዲሆን ከፈለግን ኤክስፐርት የሚለውን መምረጥ እንችላለን። ቲንክ ፋስት የሚለውን ከፈለግንም ግሮክ 4.1 ቲቺንግ ልንመርጥ እንችላለን። ስለዚህ ግሮክ ኤአይ እዚህ ጋር የምናስገባውን ፕሮምፕት የሚመልስልን በቀይ ጫፍ ላይ በመረጥ ነው ሞዴል መሰረት ነው ማለት ነው። በተጨማሪም የማይክ ምልክቱን ኦን በማድረግ ፕሮምፕቱን በቴክስት መልኩ ከማስገባት ይልቅ በድምፅ የምናወራውን ወደ ቴክስት ሊቀይርልን ይችላል። እንደምትመለከቱት የማይክ ምልክቱን ስጫን ወደ ቮይስ ሞድም መቀየር እንችላለን። እዚሁ ላይ ኢንተር ቮይስ ሞድ የሚለውን በመጫን ፒክ ፐርሶናስ የሚለውን በመጫን ግሮክ ኤአይ እንደምን አክት ማድረግ እንዳለበት መወሰን እንችላለን። ለምሳሌ ግሮክ ኤአይ ፕሮምፕታችን ወይም ጥያቄያችንን በምን መልኩ መመለስ አለበት የሚለውን እንደ ሌጋል ዶክመንት ሪቪወር አክት እንዲያደርግ ማድረግ እንችላለን። ከቨር ሌተር ራይተር፣ እንዲሁም እንደ ፊትነስ አድቫይስ፣ እንደ ፐርሰናል ፋይናንስ አሲስታንት አክት አድርጎ ሪስፖንስ መስጠት አለበት የሚለውን መምረጥ እንችላለን ማለት ነው። በተጨማሪ አፕግሬድ የሚለውን በመጫን የፕሪሚየም ሰርቪስን መጠቀም ከፈለግን ወደ ክፍያ ሲስተም መግባት እንችላለን። የተሻለ አገልግሎት ለማግኘት አክቹዋሊ በፍሪ የምንጠቀምባቸው ሰርቪሶች የተገደቡ ናቸው። እንደምትመለከቱት ሱፐር ግሮክ ሰርቪስ ለመጠቀም ለ7 ቀን በነፃ ፍሪ ትሪያል መጠቀም እንችላለን። ከ7 ቀን በኋላ ግን $30 በወር መክፈል እንችላለን። እዚህ ጋር የተዘረዘሩትን የፕሪሚየም ሰርቪስ አገልግሎቶች መጠቀም እንችላለን ማለት ነው። የፕሪሚየም ደንበኛ ከሆን ወይም ሱፐር ግሮክ ተጠቃሚ ከሆን ማለት ነው። ይህን ያህል ስለ ዩዘር ኢንተርፌሱ ካወራን ቀጣይ ለምን ልንጠቀምበት እንችላለን የሚለውን የተለያዩ ፕሮምፕትስ በማስገባት በተግባር እናያለን። የመጀመሪያው ግሮክ ኤአይ ለቴክስት ኮሚኒኬሽን ወይም ለጽሁፍ ፈጠራና ግንኙነት እንጠቀምበታለን። ትዊቶችን፣ የብሎግ መግቢያዎችንና ቀልዶችን ለመጻፍ ያግዘናል ማለት ነው። ለምሳሌ እኔ እዚህ ጋር አንድ ያዘጋጀሁት ፕሮምፕት አለ። ይህም በማስገባት ምን አይነት መልስ እንደሚሰጠን በጋራ ማየት እንችላለን። ፕሮምፕቱ አክታስ የፕሮፌሽናል ሶሻል ሚዲያ ኮንቴንት ክሬተር ክሬት ኢንጌጂንግ ቴክስት ኮንቴንት አባውት አርቲፊሻል ኢንቴሊጀንስ ፎር ቢግነርስ የሚል ነው። ግሮክ ኤአይ ራሱን እንደ ፕሮፌሽናል ሶሻል ሚዲያ ኮንቴንት ክሬተር ባለሙያ ቆጥሮ ስለ አርቲፊሻል ኢንቴሊጀንስ ፎር ቢግነርስ አንድ ኮንቴንት እንዲያዘጋጅልኝ ነው እየጠየቅሁት ያለ። ይህ ኮንቴንት የሚይዛቸው በውስጡ የመጀመሪያው 5 የሚስቡ ትዊቶች፣ ሁለተኛው 150 የሚደርሱ ቃላቶች የያዘ የብሎግ መግቢያና ሶስተኛ ኤአይን በተመለከተ 2 የሚስቡና ጥሩ ቀልዶች እንዲያዘጋጅልኝ ነው። እነዚህን ስራዎች ሲሰራ ኤአዩ ኮንሲደር ማድረግ ያለበት ቶኑ ፕሮፌሽናል ነገር ግን ኤግዛይቲንግ የሆነ ታርጌት ኦዲየንሱ ለኤአይ አዲስ የሆኑ ሰዎችን ኮንሲደር የሚያደርግ ዋና ጎሉ ማስተማር፣ ትኩረትን መሳብና እውቀትን ማጋራት መሰረት ያደረገ መሆን እንዳለበት እየነገርሁት ነው። ስለዚህ ይህን ፕሮምፕት ቀጥታ ኮፒ አድርጌ ግሮክ ኤአይ ላይ አስገባዋለሁ። እንደምትመለከቱት ግሮክ ኤአይ ፕሮምፕት ማስገቢያ ቦታው ላይ ፕሮምፕቴን አስገባው። ፕሮምፕቱን ካስገባው በኋላ ኢንተር የሚለውን ስጫን ሪስፖንስ ለመስጠት ፕሮምፕቴን አናላይዝ እያደረገ ነው። ስለዚህ ፕሮምፕቴን መሰረት አድርጎ ግሮክ ኤአይ ውጤቱን ይሰጠኛል ማለት ነው። በምትመለከቱት መልኩ ሪስፖንሱን እየሰጠኝ ነው። የመጀመሪያው ዋና ስራ 5 የሚስቡ ትዊቶችን ማዘጋጀት ነው። እንደምትመለከቱት 5 ትዊቶች አዘጋጅቶልኛል። የመጀመሪያው ኤአይ ፎር ቢግነርስ የሚል ነው።
Ever wondered how your phone predicts your text? That is machine learning in action. It learns from data like a sponge absorbs water. Dive in, your future self will thank you. የሚል አንድ ትዊት አዘጋጅቶልኛል። እንዲሁ ሃሽታጎችን አብሮ አዘጋጅቶልኛል። በቀጥታ ይህን የመጀመሪያውን ካመረጡ ኮፒ አድርጊ ኤክስ ላይ ፖስት ማድረግ እችላለሁ ማለት ነው። ሁለተኛው ትዊት ኒው ቱ ኤአይ ቲንክ ኦፍ ኢት አስ ኤ ሱፐር ስማርት አሲስታንት ዛት ኔቨር ስሊፕስ ፍሮም ኔትፍሊክስ ሬክስ ቱ ሰልፍ ድራይቪንግ ካርስ ኤአይ ፓወርስ ዘ ማጂክ ሬዲ ቱ አንሎክ ኢትስ ሴክሬት ስታርት ሲምፕል የሚል አንድ ትዊት አዘጋጅቶልኛል። ሃሽታጎችን ጨምሮ ማለት ነው። ስለዚህ ሁለተኛውን ከመረጡ ሁለተኛውን ኮፒ አድርጌ ኤክስ ላይ ፖስት ማድረግ እችላለሁ። ከነዚህ ከአምስቱ ውስጥ የተመቸንን ትዊት መርጠን ኤክስ ላይ ፖስት በማድረግ ልንጠቀምበት እንችላለን ማለት ነው። ሁለተኛ እንዲያዘጋጅልን የፈለግን የብሎግ መግቢያ 150 ቃላትን የያዘ ጽሁፍ ነው። እንደምትመለከቱት አዘጋጅቶልናል። ወደ 148 ቃላቶችን የያዘ ዌልካም ቱ ዘ ስትራይሊንግ ወርልድ ኦፍ አርቲፊሻል ኢንቴሊጀንስ a game changer that is reshaping our daily lives. If you are new to AI, imagine a technology that learns, adapts, and innovates just like humans, but faster and smarter. From voice assistants like Siri answering your queries to algorithms curating your social feeds, AI is everywhere, making the impossible possible. የሚል መግቢያ ያለው ሌሎችም እዚህ ጋር የተካተቱትን አንቀጾች ጨምረን ለብሎግ ጽሁፍ አገልግሎት ልንጠቀምበት ምንችል በፕሮምፕታችን መሰረት አዘጋጅቶልናል። በቀጥታ ይህን ጽሁፍ ኮፒ አድርገን ለብሎግ ፖስት ልንጠቀምበት እንችላለን። ሶስተኛ ያዘዝነው ስለ ኤአይ ሁለት ምርጥና የሚስቡ ቀልዶች እንዲያዘጋጅልን ነው። እንደምትመለከቱት ሁለት ቀልዶች አዘጋጅቶልናል። የመጀመሪያው why did the AI go to school to improve its learning algorithm turns out even machines need class የሚል ቀልድ ነው ያዘጋጀልን። ሁለተኛው how does an AI apologize? I am sorry, that was a glitch in my matrix. Let's reboot and try again የሚል ነው። ስለዚህ በዚህ መልኩ በፕሮምፕታችን መሰረት ሁለት የተለያዩ ቀልዶች አዘጋጅቶልናል። ሁለተኛ ግሮክ ኤአይ ለኮዲንግ አገልግሎት ይጠቅመናል። በተለያዩ የፕሮግራሚንግ ቋንቋዎች ኮድ ለመጻፍ የተጻፈውንም ኮድ ስህተት ካለበት ለማስተካከልና ኦፕቲማይዝ ለማድረግ እንጠቀምበታለን። እንደ ምሳሌ ለማሳያነት እዚህ ጋር የተቀመጠ አንድ ፕሮምፕት አለ። እኔ ያዘጋጀሁት ፕሮምፕቱ አክታስ የሲኒየር ሶፍትዌር ኢንጂነር ሄልፕ ሚ ቢውልድ የሲምፕል ኤአይ ፓወርድ ቻትቦት ዩዚንግ ፓይተን የሚል ነው። በውስጡ ምን ምን መያዝ አለበት የሚለውን ስናይ ክሊን ዌል ኮሜንትድ ኮድ፣ ስቴፕ ባይ ስቴፕ ኤክስፕላኔሽን፣ ሪኩዌርድ ላይብራሪስ፣ ሃው ቱ ራን ዘ ፕሮጀክት፣ ሳጀሽንስ ፎር ፊውቸር ኢምፕሩቭመንትስ አካቶ መስራት አለበት። በተጨማሪም ኢንሹር ዘ ሶሉሽን ኢዝ ቢግነር ፍሬንድሊ በት ፎሎስ ፕሮፌሽናል ቤስት ፕራክቲስ የሚል ዳይሬክሽንም ሰጠነዋል። በቀጥታ ይህም ፕሮምፕት ኮፒ አድርገን ግሮክ ኤአይ ላይ በማስገባት አውትፑቱን በጋራ ማየት እንችላለን። ፕሮምፕቴን ግሮክ ኤአይ ላይ አስገባሁት። በምትመለከቱት መልኩ ኢንተር የሚለውን ስጫን ግሮክ ኤአይ ፕሮምፕቴን አናላይዝ እያደረገው ነው። ፕሮምፕቱን አናላይዝ ካደረገ በኋላ እንደምትመለከቱት ኮዱን ጀነሬት እያደረገልኝ ነው። በፕሮምፕታችን መሰረት የጠየቅናቸውን ሪኩዌስቶች በአሟላ መልኩ ኮዱን አዘጋጅቶልናል። እዚህ ጋር እንደምትመለከቱት ይህን ኮድ ኮፒ በማድረግ ለፈለግነው ነገር ልንጠቀመው እንችላለን ማለት ነው። እንዲሁም ስቴፕ ባይ ስቴፕ ኤክስፕላኔሽኖች አሉት። ምን ምን መስራት እንዳለብን ሃው ቱ ራን የሚል ፓርት አለው። ሳጀሽንስ ፎር ኢምፕሩቭመንትስ አሉት። ለማሻሻል ምን ምን ነገሮችን መስራት እንዳለብን የሚጠቁም። በዚህ መሰረት የተሻለ ኮድ ጀነሬት ማድረግ እንችላለን ግሮክ ኤአይን ተጠቅመን ማለት ነው። ሶስተኛ ግሮክ ኤአይ ምስሎችን በትዕዛዝ ለመፍጠር ያግዘናል። በፕሮምፕት መልኩ የምናስገባቸውን ጽሁፎች ወደ ምስሎች ለመቀየር ልንጠቀምበት እንችላለን። ይህም በተግባር የሚያሳይ አንድ ያዘጋጀሁት ፕሮምፕት አለ። እዚህ ጋር የምትመለከቱት አክታስ አን ኤክስፐርት ኤአይ ኢሜጅ ፕሮምፕት ኢንጂነር ክሬት የሃይሊ ዲቴይልድ ኢሜጅ ፕሮምፕት ቤዝድ ኦን ዘ አይዲያ ቢሎ የሚል ነው። አይዲያውን በቴክስት ኤክስፕሌን ስናደርገው የፊውቸሪስቲክ ስማርት ሲቲ ኢን አፍሪካ ፓወርድ ባይ ኤአይ ዊዝ ፍላይንግ ካርስ ግሪን ኢነርጂ ኤንድ አድቫንስድ ቴክኖሎጂ የሚል ነው። በተጨማሪ ኢንክሉድ አርቲስቲክ ስታይል፣ ሲኒማቲክ ላይቲንግ፣ ቫይብራንት ከለርስ፣ ሙድ፣ ካሜራ አንግል፣ ኮምፖዚሽን፣ አልትራ ሪያሊስቲክ ዲቴይልስ ኤንድ 8K ኳሊቲ የሚል ዲስክሪፕሽን ጨምረንለታል። እንዲሁም
ኦፕቲማይዝ ኢት ፎር ግሮክ 4 የሚል ዳይሬክሽንም ሰጠነዋል። ይህም ፕሮምፕት በቀጥታ ኮፒ አድርገን ግሮክ ኤአይ ላይ ፔስት በማድረግ ኢማጂን የሚለው ፓርት ላይ ኢሜጅ ክሬት ማድረግ እንችላለን። እንደምትመለከቱት ግሮክ ኤአይ ላይ ከገባን በኋላ ኢማጂን የሚለውን ክሊክ እናደርጋለን። ይህን የሚመስል አማራጭ ያመጣልናል። ቀጥታ ታይፕ ቱ ኢማጂን ከሚለው ፕሮምፕት ማስገቢያ ቦታ በቀይ ጫፍ ላይ አሮውን ክሊክ በማድረግ ቪዲዮ ዱሬሽን የሚለው ፓርት ላይ 6 እና 10 ሰከንድ የሚል አለ። 6 ሰከንድ የሚለውን እንመርጥለታለን ፍሪ ዳውንሎድ ለማድረግ። እንዲሁም ቪዲዮ ሪዞሉሽን የሚለው 480 ፒክስል መምረጥ እንችላለን ለፍሪ ቨርዥን። አስፔክት ሬሾ ላይ እዚህ ጋር የምትመለከቷቸው የተለያዩ አማራጮች አሉ። እኔ ለዩቲዩብ ነው የፈለጉት 16:9 የሚለውን አስፔክት ሬሾ መርጥለታለሁ። እንዲሁም ቪዲዮ እና ኢሜጅ የሚሉ አማራጮች አሉ። ቪዲዮ ጀነሬት ቪዲዮ የሚል ነው። ኢሜጅ ጀነሬት መልቲፕል ኢሜጅስ የሚል አማራጭ አለው። አሁን ማዘጋጀት የፈለግነው ኢሜጅ ወይም ምስል ስለሆነ ኢሜጅ የሚለውን እንመርጥለታለን። እንደምትመለከቱት በቀይ ጫፍ ላይ ኢሜጅ ወደሚል ተቀይሯል። ስለዚህ ፕሮምፕት ማስገቢያው ላይ በቀጥታ ፕሮምፕቴን አስገባለሁ። የምትመለከቱትን ፕሮምፕት ካስገባን በኋላ ኢንተር የሚለውን እንጫናለን። ፕሮምፕታችን አናላይዝ አድርጎ ብዙ አማራጭ የተለያዩ ኢሜጆችን ክሬት አድርጎልናል። በምትመለከቱት መልኩ ከእነዚህ አማራጮች ውስጥ የምንፈልገውን ክሊክ በማድረግ ኤዲት ማድረግ እንችላለን። ዳውንሎድ አድርገን ለፈለግነው ነገር መጠቀም እንችላለን ማለት ነው። የሚስበንን አማራጭ እንደምትመለከቱት ክሊክ ስናደርገው በዚህ መልኩ ያመጣልናል። ይህን ምስል ከፈለግን ኤዲት ማድረግ እንችላለን። ፕሮምፕቱን በመቀያየር ወይም በቀጥታ ሴቭ አድርገን ለምንፈልገው አገልግሎት መጠቀም እንችላለን ማለት ነው። ስለዚህ በዚህ መልኩ የተለያዩ ቴክስት ፕሮምፕቶችን በማስገባት ወደ ምስል ግሮክ ኤአይ ይቀይርልናል ማለት ነው። እነዚህን ኢሜጅስ ወይም ምስሎች ለምንፈልገው ነገር መጠቀም እንችላለን። አራተኛ ግሮክ ኤአይ አጫጭር ቪዲዮዎችን ለመፍጠር ያግዘናል። በፕሮምፕት መልኩ የምናስገባቸውን ጽሁፎች ወደ ቪዲዮ ለመቀየር ይጠቅማል ማለት ነው። ለምሳሌ የሚሆን እኔ ያዘጋጀሁት አንድ ፕሮምፕት አለ። ይህም ፕሮምፕት መሰረት አድርጎ ቪዲዮ እንዲያዘጋጅልኝ ነው የምፈልገው። ፕሮምፕቴ የምትመለከቱትን ይመስላል። አክታስ የሲኒማቲክ ኤአይ ቪዲዮ ፕሮምፕት ኢንጂነር ኮንቨርት ዘ አይዲያ ሚሎ ኢንቱ የፕሮፌሽናል ቪዲዮ ጀነሬሽን ፕሮምፕት የሚል ነው። ሀሳቡ የፊውቸሪስቲክ አፍሪካን ስማርት ሲቲ ሾይንግ አውቶኖመስ ቬሂክልስ ዲጂታል ቢልቦርድስ ኤንድ ፒፕል ኢንተራክቲንግ ዊዝ ኤአይ ቴክኖሎጂ የሚል ሀሳብ ነው። በውስጡ ምን ምን መስራት አለበት የሚለው እዚህ ጋር ተዘርዝሯል። ሴኒ ዲስክሪፕሽን፣ ሳብጀክት ሙቭመንት፣ ካሜራ ሙቭመንት፣ ድሮን ሹትስ፣ ትራኪንግ፣ ስሎሞሽን፣ ላይትኒንግ ኤንድ አትሞስፌር፣ ሲኒማቲክ ስታይል፣ ሳጀሽን ዱሬሽን እና 4K ኳሊቲ የሚል ነው። እንዲሁም ሜክ ኢት ቪዥዋሊ ፓወርፉል ኤንድ ፊልም ላይክ ኦፕቲማይዝ ፎር ግሮክ 4 የሚል ሳጀሽን ተጨምሮበታል። ይህም ፕሮምፕት በቀጥታ ግሮክ ኤአይ ፕሮምፕት ማስገቢያ ባዶ ቦታው ላይ አስገብተን ቪዲዮ ክሬት እንዲያደርግልን ማድረግ እንችላለን ማለት ነው። በቀጥታ ግሮክ ኤአይ ዩዘር ኢንተርፌስ ጋር ከገባን በኋላ ኢማጂን የሚለውን ክሊክ እናደርጋለን። ቀጣይ ታይፕ ቱ ኢማጂን ከሚለው ፕሮምፕት ማስገቢያ ባዶ ቦታ በቀይ ጫፍ ቪዲዮ ጀነሬት እንዲያደርግልን ቪዲዮ የሚለውን አማራጭ እንመርጣለን። እንደምትመለከቱት አሁን ኢሜጅ ላይ ነው ያለው። ስለዚህ አሮውን ክሊክ በማድረግ ቪዲዮ ዱሬሽኑ ወደ 6 ሰከንድ፣ ቪዲዮ ሪዞሉሽን 480 ፒክስል፣ አስፔክት ሬሾ የመረጥ ነው። እኔ ለምሳሌ ለዩቲዩብ ነው የምፈልገው 16:9 የሚለውን መርጣለሁ። እንዲሁም ቪዲዮ እና ኢሜጅ የሚል አማራጭ አለው። ቪዲዮ ጀነሬት ማድረግ ስለፈለጉ ቪዲዮ የሚለውን ክሊክ አደርገዋለሁ። ቀጣይ በቀጥታ ፕሮምፕቱን አስገባለሁ። እንደምትመለከቱት ፕሮምፕቴን ካስገባ በኋላ ኢንተር የሚለውን እጫናለሁ። ፕሮምፕቴን መሰረት አድርጎ ግሮክ ኤአይ ቪዲዮ ጀነሬት እያደረገልኝ ነው። እንደምትመለከቱት ፐርሰንቴጁን ያሳያል። ጀነሬት እያደረገልኝ ነው። ይህን የሚመስል ቪዲዮ ጀነሬት አድርጎልኛል የምትመለከቱትን። ስለዚህ ይህን ቪዲዮ ኤዲት ማድረግ እንችላለን፣ ፕሮምፕቱን እየቀያየር እንዲሁም ዳውንሎድ አድርገን ለተለያዩ አገልግሎቶች ልንጠቀመው እንችላለን ማለት ነው። ዳውንሎድ አድርገን ፒሲያችን ላይ ሴቭ ማድረግ እንችላለን። ዳውንሎድ ያደረግነውንም ቪዲዮ በምትመለከቱት መልኩ መክፈት እንችላለን። በመጨረሻ ይህን ቪዲዮ ጠቃሚ ሆኖ ካገኙት
ላይክ እና ኮሜንት በማድረግ ግለጹልኝ። ለተጨማሪ የአርቲፊሻል ኢንቴሊጀንስ ቱቶሪያሎች ሳብስክራይብ ለማድረግ አትርሱ። በቀጣይ እንዳዘጋጅላችሁ የምትፈልጉት አርቲፊሻል ኢንቴሊጀንስ ካለ ኮሜንት ላይ አስቀምጡልኝ። ሰላም ሁኑልኝ።